እስራኤላውያንንና ፍልስጤማውያንን ምን አገናኛቸው? የእስራኤልና የፍልስጤም ጸባቸው ስለምን የማይበርድ ሆነ? ስለምንስ የሚያገላግላቸው ሽማግሌ ጠፋ? ከኋላቸው ሆነው ጎራዴ የሚያቀብሏቸው ሀገሮች መሪዎችስ ስለምን እነሱን ማስታረቅ አቃታቸው? ስለምንስ ፍጡራኑ በጥይት አረር ይቆላሉ? በድንጋይስ ስለምን ይጨፈለቃሉ? በካራ ለምንስ ይታረዳሉ? እነዚህ ጥያቄዎች መጠየቅ ከጀመሩ ዘመናት ተቆጥረዋል። ግን መልሳቸው እንደ ሰማይ ርቋል። የክብደቱና የእልቂቱ መጠን ይለያይ እንጂ ላለፉት 90 ዓመታት ይሁዳውያንና ፍልስጤማውያን እንደተጋደሉ እስካሁን አሉ። መሬት አጣላቸው፣ መሬት አጋደላቸው፣ እምነት ጥላቻቸውን አነገሰላቸው። እንኳንስ አብረው ለመኖር ለመጎራበትም እንዳይበቁ ሆነው ጥላቻ የወለደውን አዝመራ ያጭዳሉ። አሁንም በጋዛና በአካባቢዋ ከሁለቱም ወገን ከ10,000 በላይ ሰዎች አልቀው ከ200 በላይ ታግተው የደም እንባ ይወርዳል። በዚያ አካባቢ ይኖሩ እንደነበር በቅዱሳን መጻሕፍት ሳይቀር የተመሰከረላቸው እስራኤላውያን ለዘመናት ስለተበተኑ የአካባቢው ስም ወደ ፓላስታይን ወይም ፍልስጤም ተለውጦ ነበር። እንደገና ተሰባስበው መንግስት ሲያቋቁሙ ከነባር ነዋሪዎቹ ፍልስጤማውያን ጋር የማይዋሃዱ እሳትና ጭድ ሆኑ። እስራኤላውያን የራሳቸውን ምድር እንዲኖራቸው የራሳቸውን መንግስት ለማቋቋም ጥርሳቸውን ነክሰው ለመታገል ያበቃቸው መገለል፣ ፍትህ ማጣት፣ መዋረድ፣ መበተንና የመሳሰሉት የስቃይ አይነቶች ናቸው። ያን ሰቆቃ ለመበጠስ ችግር አጠናከራቸው፣ አጀገናቸው፣ አሰባሰባቸው። ዛሬስ ቢሆን የጋዛ ፍልስጤማውያን ሲቪሎች የሚደርስባቸውን ለሰማይ ለምድር የከበደ ግፍ ያየ ፍልስጤማዊ ለመረረ በቀል ያነሳሰዋል እንጂ ለልቡ ምህረትን፣ ለጉልበቱ መቀዝቀዝን፣ ለህሊናው ማሰላሰልን እንዴት ሊያገኝ ይችላል? ወደፊትስ የየራሳቸው መንግስት ቢኖራቸው እንኳ እንዴት በጉርብትና እንደሚኖሩ ለማሰብ በእጅጉ ይከብዳል። እስራኤል ማን ነበረች? ፍልስጤማውያንስ እነማን ናቸው? አሁንስ እስራኤል እንደ ሀገር በክብር የኖረችበት ዘመን የሚጠቀሰው ከአብርሃም እስከ ዳዊትና ሰሎሞን ድረስ ገናና ስም እንዳላት በቅዱሳኑ መጻሕፍት ተጽፏል። ከ722 ዓመተ ዓለም ወዲህ ግን በአሦራውያን፣ በባቢሎን፣ በፐርሺያ፣ በግሪክ፣ በሮምና በኦቶማን ቱርኮች ተወራ የተገዛች በመሆኗ ስሟ ጠፍቶ አካባቢውም ፍልስጤም ወይም ፓላስታይን ተብሎ የሚታወቅ ሆኖ ነበር። ብዙ ወረራዎችንና ጥፋቶችን ያስተናገደችው እስራኤል ህዝቦቿ ተሰዳጅ ሆነው ኖረዋል። በተለይም በ63 ዓመተ ዓለም በሮማውያን የግዛት ዘመን ለነጻነታቸው ያደረጉት ትግል ብዙዎች እንዲገደሉና እንዲሰደዱ አድርጓቸዋል። ስደታቸው እስከ 19ኛው ክፍለ ዘመን የቀጠለ ሲሆን በመላው ዓለም ተበትነው ኖረዋል። በ19ኛው ክፍለ ዘመን የተገኘ መረጃ እንደሚያመለክተው በፖላንድ 3 ሚሊዮን፣ በሩሲያ 2.5 ሚሊዮን፣ በጀርመን 500,000፣ በእንግሊዝ 300,000 እና በሌሎችም ሀገሮች ይሁዳውያን ተበትነው ኖረዋል። በየሄዱበት ሀብት አፍርተው ከብረው ቢኖሩም ግን በአብዛኛው የሚኖሩባቸው ሀገሮች ህዝቦች የሚንቋቸው፣ የሚያስገልሏቸው፣ የሚጦሏቸው ሆነው ታይተዋል። ጋዜጠኛው ቴዎድሮስ ኸርዝል ይሁዳውያን የራሳቸው መንግስትና ሀገር ሊኖራቸው ይገባል ብሎ ለመነሳት ምክንያት የሆነውም በይሁዳውያኑ ላይ ይደርስ የነበረው መገለልና ጥላቻ ነበር። ለእስራኤላውያን በፍልስጤም ምድር መሬትን መያዝና ሀገር መመስረት ዋናውና ቀዳሚው ምክንያት ቴዎዶር ኸርዝል ነው። ቴዎዶር ኸርዝል ከይሁዳዊ ወላጆቹ በስዊዘርላንድ ተወልዶ እዚያው በጋዜጠኝነት ሙያ ተመርቋል። በ1880ዎቹ አጋማሽ የቬንስ ጋዜጣ የፓሪስ ቢሮ ወኪል ሆኖ በሚሰራበት ወቅት ፈረንሳዮች በይሁዳውያን ላይ ከፍተኛ ጥላቻ እንዳላቸው ተመለከተ። ጊዜው የፈረንሳይ አብዮት የሚካሄድበት ጊዜ ነበርና ሴማውያን በሚባሉት ይሁዳውያን ላይ የነበረው ጥላቻ ያስከተለባቸው መድሎ ህሊናውን ነካው። አድሎና የሚፈጸምባቸው በደል ምን ያህል እንደሆነም ኮሎኔል ድሬፉስ ላይ የደረሰው ፍርደ ገምድልነት አጉልቶ አሳየው። ይሁዳዊው ኮሎኔል ድሬፉስ የፈረንሳይ ዜጋ ሆኖ በፈረንሳይ የጦር አካዳሚ ተምሮ በኮሎኔልነት ማዕረግ በማገልገል ላይ እንዳለ በተቀነባበረ ሴራ በሰላይነት ተከሰሰ። የፈረንሳይን የመከላከያ ሚስጥር ለጀርመን አሳልፎ ሰጥቷል ብለው ሲያስፈርዱበት ንጹሕ ነኝ የሚለውን መከራከሪያውን እንዳይሰሙ ያደረጋቸው ይሁዳዊነቱ ብቻ ነው ብሎ ኸርዝል አመነ። ኮሎኔሉ እስራት ተፈርዶበት ወደ ሰሜን አሜሪካ ደሴት በግዞት ተላከ። ከ5 ዓመታት በኋላ የፈረንሳይ የደህንነት ኃላፊ ኮሎኔሉ አንዳችም ጥፋት አለመስራቱን ሚስጥሩን አሳልፎ የሰጠው ሻለቃው እንደነበር አረጋግጦ ከስር ተፈታ። ግን የፈረንሳይ የመከላከያ ሹሞች ጠምደው ይዘውት ስለነበረ እንደገና በሙስና ከሰሱት። ይህን ሁሉ ፈረንሳይ በሚሰራበት ወቅት ያየው ኸርዝል ይሁዳውያን የኔ የሚሉት ምድር ከሌላቸው በየቦታው ተሰዳጅና ተበዳይ ሆነው ይኖራሉ ብሎ አመነ። ይሁዳውያኑ ጥንታዊ ይዞታችን ነው በሚሉትና በሚያምኑበት የተስፋይቱ ምድር ናትን በሚሏት ፍልስጤም ወይም ፓላስታይን ውስጥ መሬት እንዲኖራቸው ብርቱ ፍላጎት አደረበት።
ሄርዝል በአውሮፓ ያሉትን ይሁዳውያን አስተባብሮ ለጉባኤ ጠራቸው። በ1883 ዓ.ም በስዊዘርላንድ ባሴል ከተማ በተጠራው ጉባኤ ከተለያዩ ሀገሮች የተውጣጡ 200 ያህል ይሁዳውያን ተገኝተው መከሩ። ኮሚቴም አቋቋሙ። ዓላማቸውንና ግባቸውን ነድፈው ይሁዳውያን የኔ የሚሉት ምድር፣ የኔ የሚሉት መንግስት በእኩልነት ሳይበደሉና ሳይገለሉ የሚኖሩባት ሀገር እንዲኖሯቸው በአንድ ቃል ተስማሙ። ያቺ ሀገር ደግሞ ጥንታዊና ፈጣሪ ለአብርሃም ቃል የገባላት ምድር ናት በሚሏት በፓላስታይን ወይም በፍልስጤም ውስጥ እንዲሆን ወሰኑ። ያን ጊዜ ፍልስጤም የምትተዳደረው በኦቶማን ቱርኮች ነበር። ሄርዝል ሱልጣኑን አግኝቶ ይሁዲዎች የሚሰፍሩበት መሬት እንዲፈቅድለት ለመጠየቅ ወደ ኢስታንቡል ሄደ። 11 ቀናት ሙሉ ደጅ ቢጠናም ሱልጣኑን አግኝቶ ሊያነጋግረው አልቻለም። ግን ከፍተኛ ሹማምንቶችን አግኝቶ ሐሳቡን አካፍሏቸው ተመለሰ። ለሁለተኛ ጊዜ ወደ ኢስታንቡል ባደረገው ጉዞ ቀንቶት ሱልጣን አብዱል ሐሚድን አገኘው። ሄርዝል በፍልስጤም ለይሁዳውያን ቦታ እንዲሰጠው ሲጠይቀው በምላሹ ቱርክ በውጭ ሀገር ያለባትን ዕዳ ይሁዳውያን እንደሚከፍሉ መደራደሪያ አቀረበለት። ሱልጣን አብዱል ሐሚድ ግን አልተስማማለትም። አንድ ጫማ መሬትም አልፈቅድላችሁም አለው እየተባለ ይነገራል። በ1890ዎቹ በአውሮፓና በአሜሪካ ያሉ ይሁዳውያን ከፍተኛ ባለሀብቶች ነበሩ። አብዛኞቹ የአውሮፓ ባንኮች ባለቤቶች ነበሩና ገንዘብ የሚያጥራቸው አልነበሩ። ስለዚህ ሱልጣኑ መሬት አንሰጣችሁም ቢላቸውም መሬት ለመግዛት አልተከለከሉም ነበር። የቱርክ ባለሀብቶች ከያዙት መሬት እየገዙ እግራቸውን ተከሉ። የአውሮፓ ይሁዲዎች በሚያደርጉላቸው የገንዘብ ድጋፍ በፍልስጤም የነበሩትና መኖር የጀመሩት ይሁዳውያን በዘመናዊ እርሻ በአውሮፓውያኖች ያኗኗር ስልት የእርሻ ልማታቸውን አስፋፉ። ነባር ነዋሪዎች የሆኑትንም አረቦችን እየቀጠሩ አሰሪዎቻቸው ሆኑ። የመጀመሪያ የይሁዳውያን ከተማ የተባለችውን ቴልአቪቭንም በ1902 ዓ.ም ከተሙ። ሄርዝል በ44 ዓመቱ ስድስተኛውን የጽዮናውያንን ጉባኤ ሳይካፈል ቢሞትም አጋሮቹ የይሁዲ መንግስትን የመመስረትን ግባቸውን ገፉበት። መገለልና አድሎ በዝቶባቸዋልና በየአህጉሩ ያሉት ይሁዳውያን ለዓላማው መሳካት ከልባቸው ሰሩ። በስድስተኛው ጽዮናውያን ጉባኤ እንግሊዝ እንድትረዳቸው ይሁዳውያኑ ጠየቁ። ከእንግሊዞች ያገኙት መልስ ግን በፍልስጤም ሳይሆን በዩጋንዳ ቦታ ተሰጥቷቸው ለመስፈር እንደሚችሉ ነበር። የጽዮናውያኑ ድርጅት አባላት በብርቱ ተቃወሙ። ይሁዳውያን መስፈር ያለባቸው በጥንታዊ ቦታቸው ላይ ብቻ ነው አሉ። ከሩሲያ የመጡት ይሁዳውያን በሐሳቡ በእጅጉ ተበሳጭተው ስብሰባውን ረግጠው እስከ መውጣት ደርሰዋል። የአንደኛው የዓለም ጦርነት በ1907 ዓ.ም እስኪጀመር ድረስ በፍልስጤም የሚኖሩት አብዛኛዎቹ አረቦች ሆነው ጥቂቶች ይሁዲዎች ናቸው። ይሁዲዎቹ እያደር መሬት እየገዙ እየበረከቱ መሄዳቸውን የተረዱት ፍልስጤማውያን አረቦች ይሁዳውያን መሬት እንዳይገዙ ለጊዜው ገዢዎች አመልክተው ነበር። የአንደኛ የዓለም ጦርነት እንግሊዝና ፈረንሳይ፣ ኢጣሊያ በአንድ ወገን፣ ጀርመንና ቱርክ በሌላ ወገን ሆነው ሲዋጉ እነ እንግሊዝ በከፍተኛ ሀብት የተደራጁትና በፍልስጤም ውስጥ የሚኖሩት ይሁዲዎችን እገዛ ፈለጉ። ምክንያቱም በዚያን ጊዜ እስልምና ተከታይ የሆነችውን ቱርክ ፍልስጤማውያን አረቦቹ ይደግፋሉ ተብሎ ስለታመነ ነው። የውጭ ጉዳይ ሚኒስተር አተር ጀምስ ባልፋር እንግሊዝ እስራኤላውያኑ በፍልስጤም ውስጥ ርስት እንዲኖራቸው እንደምትሰራ የቃል ኪዳን ደብዳቤ ጻፈላቸው። ቱርክና ጀርመን ተሸንፈው የአንደኛ የዓለም ጦርነት ሲጠናቀቅ እንግሊዝ ፍልስጤምን በሞግዚትነት እንድታስተዳድር ተወሰነ። ይሁዳውያን የተገባላቸው ቃል እንዲፈጸምላቸው ወተወቱ። ከሌላ ቦታ የነበሩትም ይሁዳውያን ወደ ፍልስጤም ምድር መመለስ ጀመሩ። ያን ጊዜ አረቦቹ ፍልስጤማውያን አጥብቀው ተቃወሙ። በይሁዲ ሰፋሪዎችም ላይ ጥቃት አደረሱ። በጸጥታው መልክ ማጣት የተቸገረችው እንግሊዝ ፍልስጤምን ለሁለት ተከፍላ የይሁዳውያኑና የአረቦች መንግስት እንዲቋቋም ሐሳብ አቀረበች። አረቦቹ ሐሳቡን በጽኑ ተቃወሙ። ሰፈራውንም በኃይል ለማስቆም ጥቃታቸውን ገፉበት። የተጠናከረ ድርጅትና ከፍ ያለ የገንዘብ ድጋፍ ያላቸው ይሁዳውያኑም ተጠናክረዋል። ከእንግሊዞችም ድጋፍ አግኝተዋል። ሰፋሪዎቻቸውን ለመጠበቅ ሃጋናህ የተባለ በድብቅ የትጥቅ እንቅስቃሴ የሚያደርግ ወታደራዊ ክንፍ አደራጁ። የሃጋናህ ዓላማ ይሁዳዊ ሰፋሪዎችን ከአረቦች ጥቃት መጠበቅ ቢሆንም እያደር ከመከላከል ወደ ማጥቃት እየተሸጋገረ ለአካባቢው ነዋሪዎች ስጋት ሆነ። የፍልስጤማውያኑና የይሁዳውያኑን ቅራኔ እጅግ ሰፋ። በአረቦቹና በይሁዳውያኑ ያላቋረጠ ግጭት በመፈጠሩ እንግሊዝ ፖሊሲዋን ቀየረች። ጠቅላይ ሚኒስትር ቻምበርሊን ይሁዳውያን ወደ ፍልስጤም እንዳይመለሱ ሁለት መንግስት መሆኑም እስከ 10 ዓመታት እንዲቆይ ወሰነ።
የጽዮናውያኑ ማህበር በብርቱ ተቃወመው። በድብቅ የሚንቀሳቀሰው ሃጋናሃም ጥቃቱን በእንግሊዝ ተቋሞች ላይ ጭምር ማድረግ ጀመረ። በፍጥጫ ላይ እንዳሉ ሁለተኛው የዓለም ጦርነት ተቀሰቀሰ። ሂትለር በየቦታው ያሉ ይሁዲዎችን በሚፈጅበት ወቅት ፍልስጤማውያን አረቦችም ይሁዳውያንን ሰፋሪዎችን አጠቋቸው። ፍልስጤምን የሚያስተዳድሩትም እንግሊዞች የሂትለር ጦር በመካከለኛው ምስራቅ የሚያደርገው እንቅስቃሴ ለመቋቋም የይሁዲዎቹን ታጣቂዎች ተባባሪነት ስለፈለጉ በድብቅ ይንቀሳቀስ የነበረውን ታጣቂ ኃይል በብርጌድ በይፋ አደራጁት። ያም ብርጌድ በእንግሊዝ ጦር ስር የራሱን የእስራኤል የሚላትን ባንዲራ ይዞ ለመጀመሪያ ጊዜ ለመሰለፍ ቻለ። በይፋ መደራጀቱ የአረቦቹን ጥቃት በይፋ ለመቋቋም አስቻለው። ተዋጊዎቹ ይሁዳውያን ከጦርነቱ በኋላ ሲበተኑም በድብቅ ተደራጅቶ ለእስራኤል መንግስት መመስረት የሚታገል ታጣቂ ኃይል መሆኑን ቀጠለበት። የሁለተኛው የዓለም ጦርነት ሲጠናቀቅ እንግሊዝ ሁለንተናዊ አቅሟ ስለተዳከመ የይሁዳውያኑና የአረቦችን ግጭት መቆጣጠር አልቻለችም። ስለዚህ የሁለት መንግስት ሐሳብን ደገፈች። ግን በሂትለር ጭፍጨፋ የተንገፈገፉት ይሁዳውያን ወደ ፍልስጤም ምድር የሚገቡት በዓመት በተፈቀደላቸው ቁጥር ብቻ እንዲሆን ሹማምንቱ አዘዙ። በእንግሊዞቹ አሰራር አረቦቹም ይሁዲዎቹም አልተደሰቱም። ፍልስጤማውያኖቹ በፍልስጤም ምድር ሁለት መንግስት እንዳይቋቋም ይፈልጋሉ። ይሁዲዎቹ የተስፋ ምድራ ወደሚሏት አካባቢ እንዳይገቡ የሚከለክላቸውን ሕግ አይፈልጉም። እንግሊዝም የገባቸውን ቃል አክብራ መንግስታቸውን ለማቋቋም የሚያደርጉትን ትግል እንድትደግፍ ይሁዳውያኑ ፈለጉ። ለድብቅ የትጥቅ ትግል የተዘጋጁት 3 የይሁዳውያኑ ድርጅቶች የእንግሊዝን የጦር መደቦች እያሸመቁ አጠቁ። ይሁዳውያኑ መገፋታቸውና መውጫ መግቢያ ማጣታቸው የመኖርና ያለመኖር ጥያቄ አድርገው ትግላቸውን ተያያዙት። በተለይም የሂትለር ፍጅት በየትም ሀገር ያሉ ይሁዳውያንን በጽናት እንዲተባበሩ አስገደዳቸው። ምንም እንኳ እንግሊዞችና አረቦች ቢቃወሙም ከሁለተኛው የዓለም ጦርነት በኋላ 31 በመቶ ጭማሪ የታየበት በፓላስታይን የይሁዳውያኑ ፍልሰት ተመዝግቧል። እንግሊዞች ይሁዳውያኑና አረቦቹ የሰላም ንግግር እንዲያደርጉ ቢሞክሩም በግንባር ተገናኝተን መነጋገር አንችልም ወደሚል ደረጃ ጥላቻቸው ከፍ አለ። እንግሊዝ ባላት ምጣኔ ሀብታዊና ፖለቲካዊ አቅም የመካከለኛውን ምስራቅ ትርምስ ልታስተካክለው አልቻለችም። ስለዚህ በ1940 ዓ.ም ሁሉንም ነገር እርግፍ አርጋ ትታ በሞግዚትነት እንድታስተዳድር ለወሰነላት የተባበሩት መንግስታት ድርጅት ያውልህ እንዳደረካ አድርገው ብላ አካባቢውን ለቃ ወጣች። ፍልስጤምን ከመልቀቋ በፊት ይሁዳውያኑ በዳዊት ቤንጉሪዮን የሚመራውን ጽዮናዊ ድርጅታቸውን አጠናክረው በተለያዩ ቡድኖች መሩ የነበሩትን ሸማቂዎች አዋህደው በውጪ በሚላክላቸው ገንዘብ ተጠናክረው የነጻነት ትግላቸውን እያሟሟቁ ነበር። ፍልስጤማውያኑም ቢሆን በእንቢታቸው ጸንተው በአረብ ኮሚቴና በአካባቢው የአረብ ሀገሮች እየታገዙ ጥቃቱን በጥቃት ለመመለስ ተደራጅተዋል። የተባበሩት መንግስታት ድርጅት ውሳኔ አሳለፈ። የእስራኤልና የፍልስጤም መንግስት ለየብቻ እንዲመሰረቱ ቦታ አካሎ ወሰነላቸው። የናጊብ በርሃን ጨምሮ 55 በመቶ የሚሆነው የፍልስጤም ምድር ለይሁዲዎቹ እንዲሆን ወሰነላቸው። በዚህ የመሬት ስፋት 500,000 ይሁዳውያን፣ 400,000 አረቦች ይኖሩ ነበር። ከዚያም በፊት በነባር ነዋሪዎችና በግዢ የተያያዘው የይሁዳውያኑ መሬት አጠቃላይ ስፋቱ ከ6.7 በመቶ አይበልጥም ነበር። 44 በመቶ የሚሆነው የመሬቱ ስፋት ደግሞ ለአረቦቹ እንዲሆን ወሰነ። በዚህ ክልል ውስጥ 10,000 ይሁዳውያን በዌስት ባንክና በጋዛ ይኖራሉ። ኢየሩሳሌምና አካባቢው በውጭ ባለሀብቶች የተያዘው መሬት አጨቃጫቂነት ስላለው ለጊዜው በተባበሩት መንግስታት ድርጅት ስር እንዲተዳደር ተወሰነ። ውሳኔውን ፍልስጤማውያኑ በጽኑ ተቃወሙ። የአረብ ሊግና ከፍተኛው የአረብ ኮሚቴ ውሳኔውን መቃወም ብቻ ሳይሆን ውሳኔው ተፈጻሚ እንዳይሆን የኃይል እርምጃ እንደሚወስዱ በይፋ አስታወቁ። ይሁዳውያኑ ግን ውሳኔውን በጮቤ ተቀበሉት። ወትሮም ፍላጎታቸው አንገታቸውን የሚያስገቡበት መሬት አግኝተው የእስራኤልን መንግስት ማቋቋም ነበርና እድሉን ተጠቀሙበት። ውለው ሳያድሩ በ1940 ዓ.ም የእስራኤልን መንግስት በዳዊት ቤንጉሪዮን መሪነት መሰረቱ። ከዚያ ወዲህም የእስራኤል መንግስት ተብሎ የዳዊት ኮከብ ያረፈባትን ነጯን ባንዲራ በሉዓላዊነት የሚያውለበልቡ ሆኑ። እስራኤል የምትባል ነጻ ሀገር መመስረቷን የአካባቢው የአረብ ሀገሮች በጽኑ ተቃወሙ። ስለዚህ ከጥቂት ወራት በኋላ ሶሪያ፣ ዮርዳኖስ፣ ግብጽ በቀጥታ በእስራኤል ላይ ጦርነት ከፈቱ። እስራኤላውያኑ በርትተው ተዋጉና ጠላቶቻቸውን አሸነፏቸው። ጦርነት የከፈቱት የአረብ ሀገሮች በኋላ እንደታየው የራሳቸውን ፍላጎት ለማስፈጸም እንጂ ፍልስጤማውያኑን ቀዳሚ አጀንዳቸው አላደረጓቸውም ኖረዋል። ከጦርነቱ በኋላ እስራኤል ተጨማሪ ቦታዎችን አገኘች።
ግብፅ ጋዛን ወሰደች። ዮርዳኖስ ምስራቅ ኢየሩሳሌምንና ዌስት ባንክን ወሰደች። ፍልስጤማውያኑስ በገዛ ሀገራቸው በእስራኤልም ወዳጆቻችን በሚሏቸው አረብ አገሮችም ምድራቸው ተወሰደ፣ ተንሳፈፉ። በዚያን ጊዜ 750 ሺህ የሚሆኑ ፍልስጤማውያን ጦርነቱንም ይዞታቸውን በሌሎች ስለተያዘ ሰግተው ወደ ጎረቤት ሀገሮች ተሰደዱ። እስካሁንም ድረስ በአንዳንድ አካባቢዎች ላለፉት 75 ዓመታት በስደተኞች ካምፕ የሚኖሩ ፍልስጤማውያን አሉ። ከ10 ዓመታት በኋላ ግብፅና ዮርዳኖስ ሶሪያም ጭምር ግንባር ቀደም ሆነው ሌሎች የአረብ ሀገሮች ከገንዘብ እስከ ወታደር ረድተው በእስራኤል ላይ ጦርነት ከፈቱ። ግን አልቀናቸውም። 6 ቀን በፈጀው ጦርነት ግብፅን ከጋዛ ዮርዳኖስን ከኢየሩሳሌምና ከዌስት ባንክ አባራ መላ ፓላስታይንን እስራኤል ተቆጣጠረች። በሰሜንም በኩል የጎላንን ከፍተኛ ቦታዎች ከሶሪያ ነጥቃ እጇ አደረገች። ፍልስጤማውያኑ በዚህም ጦርነት የባሰ ተጎጂ ሆኑ። በዌስት ባንክና በጋዛ ይኖሩ የነበሩት ፍልስጤማውያን ለስደት ሲዳረጉ እስራኤል በዌስት ባንክና በጋዛ በየአህጉሩ የምትሰበስባቸውን ዜጎች አሰፈረቻቸው። በእነዚህ ዓመታት የተገፉት ፍልስጤማውያን እጃቸውን አጣጥፈው አልተቀመጡም። እስራኤልን በማጥቃት ላይ የሚያተኩሩ ቡድኖች አቋቁመዋል። ከሁሉም ይልቅ በያሲር አረፋት የሚመራው የፍልስጤም ነጻ አውጪ ድርጅት ከአውሮፕላን በረራ እስከ ኦሎምፒክ መንደር እስከ ሰፈራ ቦታዎች ድረስ በእስራኤላውያንና በተቋሞቻቸው ላይ ጥቃት ሲፈጽም ቆየ። ለረጅም ዓመታት በቆየው ትግልም የመካከለኛው ምስራቅ ፖለቲካና ጸጥታ ሊረጋጋ አልቻለም። በአሜሪካ አደራዳሪነት ኦስሎ ላይ የፍልስጤም ነጻ አውጪ ድርጅትና የእስራኤል መንግስት የፈጠሩት ስምምነት ዘላቂ ሰላም ያመጣል ተብሎ ተስፋ ተጥሎበት ነበር። በስምምነታቸው ዌስት ባንክና ጋዛ በፍልስጤም ነጻ አውጪ ድርጅት ፋታህ የሚተዳደሩ እንዲሆኑ ተስማምተዋል። ኢየሩሳሌም ግን እስራኤል ዋና ከተማዬ ስለሆነች አሳልፌ አልሰጥም ስላለች እስካሁን በእጇ ቆይታለች። ኢየሩሳሌምን ፍልስጤማውያኑም ሆኑ አረቦች እስራኤልም የታሪክና የሃይማኖት ሰበዝ እየመዘዙ የይገባኛል የበረታ ጥያቄ ያቀርቡባታል። ኢየሩሳሌም የሙስሊም የይሁድና የክርስትና እምነት ተከታዮች የሃይማኖታቸው መነሻ ያደርጓታል። አብዛኞቹ ፍልስጤማውያን የሚከተሉት የእስልምና እምነት ኢየሩሳሌምን ከመካና ከመዲና ቀጥሎ ክብር የሚሰጣት ቦታ ናት። በእስራኤላውያኑ ዘንድም ንጉሥ ዳዊት የከተማት፣ ንጉሥ ሰለሞን ቤተ መቅደስ የሠራባት የይሁዳውያን ከተማ ናት ብለው ያምናሉ። በሙስሊሞች ዘንድ ታላቅ ክብር የሚሰጠውና በኢየሩሳሌም የሚገኘው አላቅሳ መስጊድ ከ680 እስከ 690 ዓመተ ምህረት ድረስ ባሉት ዓመታት በከሊፋ አብደል መሊክ ወይም በልጁ በአልዋልድ የተሠራ እንደሆነ በእስልምና እምነት ተከታዮች ዘንድ ይታመናል። ስለዚህ ኢየሩሳሌም ዋና ከተማቸው እንድትሆን ፍልስጤማውያኑ በእጅጉ ይፈልጋሉ። እስራኤል ዋና ከተማ ማድረጓን ብታሳውቅም ፍልስጤማውያኑና አጋሮቻቸው ግን ኢየሩሳሌም ከእጃቸው ልትወጣ እንደማይገባም ለዚህም ትግላቸውን እንደማያቋርጡ ያረጋግጣሉ። ባለፈው አርብ ሐማስን ለመደገፍ የሂዝቦላሁ መሪ ናስራላህ በጠሩት ሰልፍ የታደሙት የሂዝቦላህ ደጋፊዎች ኢየሩሳሌም መጣንልሽ የሚል ኃይለ ቃል ማሰማታቸው ይህንኑ የሚያሳይ ነው። እስራኤልም ኢየሩሳሌምን ማጣት ህልውናዋን ከማጣት ጋር ስለምትቆጥረው ሁለቱን የሚያቀራርባቸው ሐሳብ እንዳይኖር አድርጓል። ከ6ቱ ቀን ጦርነት ወዲህ የሁለት መንግስት መፍትሄነት እየቀረበ ነው። የሁለት መንግስት መፍትሄነትን ቀድሞ የሚቃወሙት ፍልስጤማውያን ነበሩ። ከዚያ ወዲህ ግን እምቢየው ብላ የምትቃወመው እስራኤል ናት። መቀመጫውን ራማላህ ባደረገው የፍልስጤም ነጻ አውጪ ድርጅት ከእስራኤል ጋር ያደረገው ስምምነትን የማይቀበለውና ያፈነገጠው ሐማስ እስራኤልን እንደ ሀገር አውቆ የሚያነጋግራት ከ6ቱ ቀን ጦርነት በፊት ወደ ነበረችበት ይዞታዎቿ ከተመለሰች በኋላ መሆኑን ይናገራል። እስራኤልም ሐማስን አሸባሪ በመሆኑ ከነሱ ጋር ንግግር የለኝም ትላለች። በዚህ አቋማቸውም በተደጋጋሚ ደም ባፋሰሰ ግጭት ይተላለቃሉ። የእስራኤልና የፍልስጤማውያኑ ችግር ሊፈታ የሚችለው በጦርነት እንዳልሆነ ከ75 ዓመታት በላይ የታየው የእልቂትና የውድመት ታሪክ ያረጋግጣል። ለጥቂት ጊዜም ቢሆን እፎይታ የተገኘውና ፍልስጤማውያኑም የራሳቸው የራስ ገዝ ስልጣን ሊኖራቸው የቻለው በሰላም ንግግር ብቻ ነው። ይህ ምልክት ሁለቱም ወገኖች አሁንም በሰላም ተነጋግረው ቁም ስቅሉን የሚያዩን ህዝባቸውን ለምን እንደማይታደጉት የማይፈታ እንቆቅልሽ ሆኗል። ባለፉት 27 ቀናት ብቻ በጋዛና በእስራኤል በአሰቃቂ ሁኔታ የረገፈው ህዝብ ብዙ ነው። 9,000 ፍልስጤማውያን ከ1400 በላይ እስራኤላውያን እስካሁን በሚዘገንን አሟሟት አልቀዋል። የቆሰሉትን በቁጥር ለመለየት ለጊዜው አስቸግሯል። ከተማ ባድማ እየሆነ ነው። የበለጠ የሚያሰጋው እንዴትና መቼ እንደሚቆም መላው ጠፍቶ በእርግጠኝነት ለመረዳት አለመቻሉ ነው። ስጋቱ በጋዛ ላይ ብቻ የሚቆም አልሆነም። ሌሎችም የአካባቢው ሀገሮች በጦርነቱ በቀጥታና በተዘዋዋሪ የገቡበት በመሆኑ አካባቢው ከባድ የጦርነት ደመና የሚያንዣብብበት ሆኗል።
በጋዛና አካባቢው ያለው ተስፋ ሰልስሏል። ተስፋቸው ወደ አምላካቸው መማፀን ብቻ ሆኗል። አምላካቸው በደረሰላቸው። አብራችሁን ስለቆያችሁ